አድማጮች የትርታ ቁርስ መሰናዶን እየተከታተላችሁ ነው የምትገኙት። የትርታ 97.6 ኤፍኤም የሬዲዮ መስመራችሁ የሚገኝበት ሞገድ ነው። አሁን የሀገር ውስጥና የባህር ማዶ ዜናዎችን የምናስደምጥበት ሰዓት ላይ ደርሰናል። አስቀድመንም የሀገር ውስጥ ዜናዎችን እናቀርባለን። የአርማወር ሃንሰን የምርምር ኢንስቲትዩት አዲሱ የላቦራቶሪ ኮምፕሌክስ የሕክምና ምርምርን ወደ አዲስ ምዕራፍ ማሸጋገሩ ተገልጿል። ማዕከሉ ከዚህ ቀደም ወደ ውጭ ሀገር ይላኩ የነበሩ ውስብስብ የዘረመል ምርመራዎችን በአገር ውስጥ ለማከናወን እንደሚያስችልም ተነግረዋል። ተቋሙ ምርምርን ወደ ፖሊሲ ፈጠራን ደግሞ ወደ ተግባራዊ መፍትሄ በመቀየር በመድኃኒት ምርት ራሳችንን ለመቻልና ዘላቂ የጤና ደህንነትን ለማረጋገጥ ትልቅ እርምጃ መሆኑን ተነግሯል። የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ ለኢትዮጵያ ዜና አገልግሎት እንደገለጹት አዲሱ ኮምፕሌክስ በዘመናዊ ቴክኖሎጂና በሰለጠነ የሰው ኃይል የታገዘ በመሆኑ አዳዲስና ነባር በሽታዎችን በትክክል የመለየት አቅም እንዳለው ተጠቅሷል። በተለይም ከዚህ ቀደም ከፍተኛ ወጪ ተደርጎባቸው ወደ ውጭ ሀገር ይላኩ የነበሩ የዘረመል ወይም የጄኔቲክ ትንተናዎች አሁን ላይ በሀገር ውስጥ እንደሚከናወኑ አብራርተዋል። ዳይሬክተሩ አክለው ማዕከሉ 40 ላቦራቶሪዎችን የላቁ የጂኖሚክስና የባዮ ኢንፎርማቲክስ ክፍሎችን የያዘ ነው። ይህም ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካ ቀጠናም ትልቅ ፋይዳ አለው ብለዋል። ኢንስቲትዩቱ መጀመሪያ ላይ የስጋ ደዌ በሽታን ለመከላከል የተመሰረተ ቢሆንም አሁን ላይ መድኃኒት የተለማመደ የቲቢ በሽታን፣ የወባ በሽታንና ሌሎች ወረርሽኞችን የመለየት አቅሙን አሳድጓል። ከዚህ በተጨማሪም በሀገር ውስጥ የሚመረቱ መድኃኒቶች ጥራታቸውንና ብቃታቸውን ለማረጋገጥ የሚያስችል የባዮ ኢኩቫሌንስ ማዕከልን አካቶ መያዙም ተገልጿል። ይህ በአይነቱ ልዩ የሆነው የምርምር ኮምፕሌክስ በኢትዮጵያና በአፍሪካ የሳይንስ ስነ ምህዳር ውስጥ አዲስ ምዕራፍ የከፈተ መሆኑም ተመላክቷል። ኢትዮጵያ ታምርት ኤክስፖ በትናንትናው ዕለት በይፋ ተከፍቷል። ጠቅላይ ሚኒስትር አብይ አህመድ ኤክስፖውን የከፈቱ ሲሆን የኢትዮጵያ ታምርት ንቅናቄ በአምራች ዘርፉ ላይ ተጨባጭ ለውጦችን እያስመዘገበ ይገኛል ብለዋል። በዚሁ በአራተኛው ዙር የኢትዮጵያ ታምርት ኤክስፖ መክፈቻ ላይ የቀረቡ መረጃዎች እንደሚያሳዩት ባለፉት ዓመታት በአምራች ዘርፉ በርካታ ስኬቶች ተመዝግበዋል። ከነዚህም መካከል ከግብዓትና የኃይል አቅርቦት በተያያዘ የኢንዱስትሪ ግብዓት አቅርቦት በዓመት ከ9 ሚሊዮን ወደ 15 ሚሊዮን ቶን አድጓል። ለአዳዲስ ኢንቨስትመንቶችም ከ3.4 ጊጋዋት በላይ የኤሌክትሪክ ኃይል ቀርቧል ተብሏል። የፋይናንስ ድጋፍን በተመለከተም ለአነስተኛና መካከለኛ ኢንተርፕራይዞች የሚቀርበው ብድር ከ8 ቢሊዮን ወደ 50 ቢሊዮን ብር ያደገ ሲሆን ለከፍተኛ ኢንዱስትሪዎች ደግሞ ከ262 ቢሊዮን ብር በላይ የፋይናንስ አቅርቦት ተመቻችቷል ተብሏል። ከውጭ ምንዛሬና ገቢ ጋር በተያያዘ ደግሞ ለዘርፉ ከ2.28 ቢሊዮን ዶላር በላይ የውጭ ምንዛሬ የተመደበ ሲሆን ምርትን በሀገር ውስጥ በመተካት ብቻ እስከ 4.85 ቢሊዮን ዶላር ማዳን ተችሏል ተብሏል። በተጨማሪም የፋብሪካዎች የማምረት አቅም ከ47 በመቶ ወደ 67 በመቶ ከፍ ማለቱ የተገለጸ ሲሆን ንቅናቄው እስካሁን ከ2800 በላይ አዳዲስ ኢንቨስትመንቶችን በመሳብ ለ1.4 ሚሊዮን ዜጎች የስራ ዕድል መፍጠር መቻሉም ተመላክተዋል። ይህ ኤክስፖ በመቶዎች የሚቆጠሩ አምራቾችንና በ10 ሺዎች የሚቆጠሩ ጎብኚዎችን በማገናኘት የኢትዮጵያን የኢንዱስትሪ ሽግግር በማፋጠር ረገድ ቁልፍ ሚና ይጫወታል ተብሎም ይጠበቃል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ዋልትዝ የፕሬዝዳንት ሳልቫኪር አስተዳደር በሳውዝ ሱዳን ያለውን የሰላም ጥረት እያደናቀፈና ሀገሪቱን ወደ ኋላ እየመራት ነው ሲሉ በጽኑ ተችተዋል። ባለፈው ሐሙስ ሚያዝያ 22 2018 በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ላይ ንግግር ያደረጉት አምባሳደሩ ዋሽንግተን በሳውዝ ሱዳን የሚገኘው የተባበሩት መንግስታት የሰላም አስከባሪ ተልዕኮ ለተጨማሪ ጊዜ እንዲቀጥል ድምጽ የሰጠች ቢሆንም በቀጣይ የሚደረገው ድጋፍ ግን በጁባ በኩል በሚመጡ መሰረታዊ ለውጦች ላይ የተመሰረተ እንደሚሆን አስጠንቅቀዋል። አምባሳደር ማይክ ዋልትዝ አክለውም የፕሬዝዳንት ኪር ድርጊት ሳውዝ ሱዳንን ወደ ኋላ እየመለሰ ዓለም አቀፍ ድጋፎችን ለግል ጥቅም እያዋለና
ሊረዱ ለሚፈልጉ አካላት እያደናቀፈ መሆኑ አሜሪካን በእጅጉ ያሳስባታል ብለዋል። አምባሳደሩ በንግግራቸው ወቅት በፖለቲካው ውድቀት ምክንያት ተራው የሳውዝ ሱዳን ዜጋ ዋጋ እየከፈለ መሆኑን ገልጸው እናቶችና ሕጻናት ከመኖሪያቸው እንደሚፈናቀሉ እንዲሁም የረድኤት ሰራተኞች በተለያዩ ኬላዎች ማስፈራሪያ እንደሚደርስባቸው ጠቁመዋል። ከዚህ በተጨማሪም የሳውዝ ሱዳን መንግስት የተባበሩት መንግስታት የሰላም አስከባሪዎችን እንቅስቃሴ በስልታዊ መንገድ እያደናቀፈ መሆኑን የገለጹት አምባሳደሩ ባለፉት 6 ወራት ውስጥ ብቻ ከ480 በላይ የስምምነት ጥሰቶች መመዝገባቸውንና በዚህም በሚሊዮን የሚቆጠር ዶላር መባከኑን አስረድተዋል። በሀገሪቱ ታማኝ ምርጫ ለማካሄድ የሚደረገው ዝግጅት እጅግ አነስተኛ መሆኑን በመጥቀስም በመንግስት በኩል ለምርጫው አስፈላጊው የገንዘብ ድጋፍና ውሳኔዎች እየዘገዩ መሆኑን አምባሳደሩ በጥርጣሬ እንደሚመለከቱት ነው የገለጹት። ይህ የአሜሪካን ወቀሳ የሳልቫኪር መንግስት እንደ አውሮፓውያኑ አቆጣጠር የ2018ቱን የሰላም ስምምነት ተግባራዊ ለማድረግ መዘግየቱን ተከትሎ የመጣ ጠንካራ ተግሳጽ ነው ሲል ሳውዝ ሱዳን ፖስት ዘግቧል። በመጨረሻም ኢራን ባቀረበችው የቅርብ ጊዜ ሰላም እቅድ ላይ ከአሜሪካ ምላሽ እንደደረሳት የሀገሪቱ የመንግስት መገናኛ ብዙሃን ዘገቡ። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እንደገለጹት በፓኪስታን በኩል የደረሳቸው የአሜሪካ ምላሽ በአሁኑ ወቅት እየተገመገመ ይገኛል። አሜሪካ ምላሽ መስጠቷን በይፋ ባታረጋግጥም ፕሬዚዳንት ዶናልድ ትራምፕ ግን የኢራን ጥያቄ ለእሳቸው ተቀባይነት እንደሌለው ለእስራኤሉ ካን ኒውስ መናገራቸው ተሰምተዋል። ኢራን ያቀረበችው ባለ 14 ነጥብ የሰላም ዕቅድ አሜሪካ ኃይሏን ከኢራን ድንበር አቅራቢያ እንድታስወጣ፣ በኢራን ወደቦች ላይ የተጣለ የባህር ላይ እገዳ እንዲነሳ፣ በሊባኖስ ያለውን የእስራኤል ጥቃት ጨምሮ ሁሉም ግጭቶች እንዲቆሙና በ30 ቀናት ውስጥ በሁለቱ ሀገራት መካከል ስምምነት ላይ እንዲደረስ የሚሉ ዋና ዋና ነጥቦችን ያካትታል። በተያያዘ ዜና ፕሬዝዳንት ዶናልድ ትራምፕ ፕሮጀክት ፍሪደም የተሰኘ አዲስ እቅድ ይፋ ማድረጋቸው ተሰምቷል። በዚህ እቅድ መሰረትም በሆርሙዝ ሰርጥ የታገዱ መርከቦች አሜሪካ በሰላም እንደምታስወጣ ነው የተገለጸው። ትራምፕ አክለውም በዚህ ሂደት ላይ ማንኛውም አይነት ጣልቃ ገብነት ካጋጠመ በኃይል እርምጃ እንደሚመከት አስጠንቅቀዋል። ኢራን ከየካቲት ወር ጀምሮ በሆርሙዝ ሰርጥ በኩል የሚያልፉ መርከቦችን በእጅጉ የገደበች ሲሆን አሜሪካ በበኩሏ በኢራን ወደቦች ላይ የባህር ላይ ከበባ አድርጋ ትገኛለች። ፕሬዚዳንት ትራምፕ በኢራን ላይ ዳግም ወታደራዊ ጥቃት የመሰንዘር እድሉ ሊኖር የሚችል መሆኑንም በቅርቡ መናገራቸው ይታወሳል ሲል የቢቢሲ ዘገባ ገልጿል። አድማጮቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። 2 ሰዓት ተኩል ድረስ የሰኞ ዕለት የትርታ ቁርስ ዝግጅታችን ይቀጥላል። አብራችሁን ሆኑ። ይህን ሰዓት በክብር አጋር ሆነው እየሰሩ ያሉ ተቋማት አሉ። መልእክታቸውን እናሰማለን። አጋሮቻችን ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። ማንን እንደ እናት የሚለን እናት ባንክ በትምህርት ቤት ክፍያ ስርዓት በእናት መላ በተሰኘው የትምህርት ቤት ክፍያ ስርዓት ለደንበኞቹ አገልግሎት እየሰጠ ይገኛል። በዚህ እናት መላ ወይም ዩኒካሽ በተሰኘ የክፍያ ስርዓት በቀላሉ የትምህርት ቤት ክፍያን ማከናወን ይቻላል። የተማሪዎች መረጃን ለማስተዳደርም እንደዚሁ ይረዳል። ከዚህ በተጨማሪም ከትምህርት ቤት ክፍያ በተጨማሪም እንደ አውሮፕላን ጉዞ ያሉ የጉዞ ትኬቶችን ለመግዛት ያስችላል። የመጽሐፍት ግዢ ክፍያንም በዚሁ በእናት መላ ወይም ዩኒካሽ በተሰኘው የክፍያ ስርዓት ማከናወን ይቻላል። እናት ባንክ የዚህ ሰዓት ሌላኛው አጋራችን ነው። ሌላኛው ይህን ሰዓት አጋር በመሆን አብሮን ቆይታ የሚያደርገው ጥራት ያለው ፍራሽ ማለት የጥሩ ቀን መጀመሪያ ነው የሚለው ማሚስ ሀግ ፍራሽ ነው። የእናት እቅፍ ማሚስ ሀግ ፍራሽ ልክ እንደ እናት እቅፍ ገላን የሚያሳርፍ ለጤና ተስማሚ በሆነ ጥሬ ዕቃ የተመረተ ነው ይለውታል። ማሚስ ሀግ እንግዲህ በምቾቱ ይታወቃል። ወሎ ሰፈር፣ ፒያሳ፣ ፊጋ፣ ሲኤምሲ፣ ኃይሌ ጋርመንት፣ ብስራተ ገብርኤል፣ ቡልቡላ፣ በክልል ከተሞች ደግሞ ጎንደር፣ አምቦ፣ አዳማ፣ መቀሌ
እንገኛለን ይለውታል። በ0953 11 88 88 ላይ ብትደውሉ ታገኟቸዋላችሁ። ማሚስሐግ እንደ እናት እቅፍ ምቾት ከፍራሹ ነው ይለውታል። አጋሮቻችንን ከልብ እናመሰግናለን። አድማጮች የትርታ ቁርስ መሰናዶን እየተከታተላችሁ ነው የምትገኙት። አሁን የሀገር ውስጥና የባህር ማዶ ዜናዎችን የምናስደምጥበት ሰዓት ላይ እንገኛለን። የሀገር ውስጥ ዜናዎችን እናስቀድማለን። በኢትዮጵያ በየዓመቱ ከ4000 እስከ 5000 የሚደርሱ ህጻናት በከንፈርና ላንቃ መሰንጠቅ ችግር ይወለዳሉ። ይህን ቁጥር ግምት ውስጥ በማስገባት በሐዋሳ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ለችግሩ ዘላቂ መፍትሄ የሚሰጥ አዲስ ማዕከል ተመርቆ አገልግሎት ጀምሯል። ማዕከሉ የተቋቋመው በጤና ሚኒስቴር በሲዳማ ክልል ጤና ቢሮና ኦፕሬሽን ስማይል በተባለ ዓለም አቀፍ ግብረሰናይ ድርጅት ትብብር መሆኑ ተገልጿል። በምረቃ ስነስርዓቱ ላይ የተገኙት የጤና ሚኒስትር ዴታ ዶክተር ደረጀ ደጉማ እንደገለጹት የከንፈርና የላንቃ መሰንጠቅ በህፃናት የእድገትና ማህበራዊ ህይወት ላይ ከፍተኛ ተጽዕኖ ያሳድራል። ከዚሁ ጋር በተያያዘ የክልሉ የኮሚኒኬሽን ቢሮ ይፋ ባደረገው መግለጫ ላይ እንደተመላከተው ከሆነ የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ በሰጡት ማብራሪያ ቀደም ሲል በዘመቻ መልክ ይሰጥ የነበረው የከንፈርና የላንቃ መሰንጠቅ ሕክምና አሁን በመደበኛነት መሰጠት መጀመሩ ለህብረተሰቡ ትልቅ እፎይታ መሆኑን ነው የገለጹት። ማዕከሉ ከቀዶ ጥገና ሕክምና ባሻገር የስነልቦና ድጋፍ፣ የንግግር ክህሎት ማሻሻያና የስርዓተ ምግብ ትምህርቶችን በማካተት የተሟላ አገልግሎት እንደሚሰጥም ተመላክቷል። ከፍተኛ የመንግስት የስራ ኃላፊዎችና ታዋቂ ግለሰቦች ከ98 ቢሊዮን ብር በላይ የሚገመት የሀገርና የህዝብ ሀብት መዝረፋቸው ተረጋገጠ ሲል ሪፖርተር ጋዜጣ በቀዳሚ ዕለት እትሙ አስነብበዋል። የፌዴራል ፖሊስ ለህዝብ ተወካዮች ምክር ቤት ባቀረበው ሪፖርት እንደገለጸው ይህ ግዙፍ ምዝበራ የተፈጸመው ስልጣንና ዝናን መሰረት በማድረግ ነው። የኢትዮጵያ ፌዴራል ፖሊስ የ2018 በጀት ዓመት የ9 ወራት የዕቅድ አፈጻጸም ሪፖርቱን ለምክር ቤቱ የህግና ፍትህ ጉዳዮች ቋሚ ኮሚቴ አቅርበዋል። በሪፖርቱ መሰረት ከፍተኛ የመንግስት የስራ ኃላፊዎችና ታዋቂ ግለሰቦች ዝናቸውንና ስልጣናቸውን ተጠቅመው በሀገር ኢኮኖሚ ላይ ከፍተኛ ጉዳት አድርሰዋል። በኦዲት ምርመራ እንደተረጋገጠው እነዚህ ግለሰቦች 78 ቢሊየን 713 ሚሊዮን ብርና 134 ሚሊዮን ዶላር የሚገመት በወቅታዊ ምንዛሬ በአጠቃላይ ከ98 ሚሊዮን ብር በላይ የሚሆን ሀብት ዘርፈዋል። የወንጀል ምርመራ ቢሮ ምክትል ኮሚሽነር ሙልጌታ አበራ እንደገለጹት የሙስና ወንጀል ውስብስብና በረቀቀ መንገድ የሚፈጸም በመሆኑ በኦዲት ምርመራ ለማረጋገጥ ፈታኝ ቢሆንም ከሌሎች ተቋማት ጋር በመተባበር ተጠያቂነትን ለማረጋገጥ እየተሰራ ይገኛል። በተለይም ከማዳበሪያ ግዢ ጋር በተያያዘ በግብርና ኮርፖሬሽንና በባህር ትራንስፖርት ባለስልጣን እንዲሁም በኢትዮጵያ ኤሌክትሪክ ኃይል ውስጥ በተፈጸሙ የምዝበራ ወንጀሎች ላይ ጥብቅ ምርመራ ተደርጎ ከፍተኛ አመራሮች ተጠያቂ መሆናቸው ተገልጿል። በሌላ በኩል ፖሊስ በኮንትሮባንድና በህገወጥ ዝውውር ላይ በወሰደው እርምጃ ባለፉት 9 ወራት ውስጥ 20.5 ቢሊዮን ብር የሚገመት የኮንትሮባንድ ዕቃ በቁጥጥር ስር ውሏል። ከኤርትራ ወደ ኢትዮጵያ ገብቶ ለሽብር ቡድኖች ሊተላለፍ የነበረ 56000 ጥይትና 241 መሳሪያዎችም ተይዘዋል ተብሏል። ከህገወጥ የገንዘብ ዝውውር ጋር በተያያዘም 92 ተጠርጣሪዎች በቁጥጥር ስር ውለው 44 ቢሊዮን ብር የሚጠጋ ገንዘብ ተገኝቷል። በመዲናው አዲስ አበባ ያለው የጸጥታ ሁኔታን በተመለከተም የአዲስ አበባ ከብዙ የባለጸጋ ሀገሮች ከተሞች በተሻለ አስተማማኝ ሰላም የሰፈነባት መሆኗን ኮሚሽነሩ ገልጸው የተደራጀ የወንጀል ተግባር የሚፈጸምባት ከተማ አይደለችም ብለዋል። ሆኖም የምክር ቤት አባላት በከተማዋ የሞባይልና የመኪና ስርቆት አሁንም ስጋት መሆኑን በመጥቀስ ፖሊስ የቴክኖሎጂ አጠቃቀሙን እንዲያሳድግ አሳስበዋል። የፖሊስ ሰራዊቱን የኑሮ ሁኔታ ለማሻሻልና የመኖሪያ ቤት ችግር ለመፍታትም መንግስት ትኩረት ሰጥቶ እንዲሰራ
ጥሪ ቀርቧል። የፌዴራል ፖሊስ በቀጣይ ወንጀለኞችን በቁጥጥር ስር ከማዋል ባለፈ የምርመራ አቅሙን በማጠናከርና በቴክኖሎጂ በመታገዝ የሕዝብና የሀገር ደህንነት የማስጠበቅ ስራውን አጠናክሮ እንደሚቀጥል አስታውቋል ሲል ሪፖርተር ጋዜጣ ጨምሮ ዘግቧል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ የላሙ ወደብ ለምስራቅ አፍሪካ ሀገራት አዲስ የንግድ ተስፋ እየሆነ መምጣቱ ተገልጿል። ለረጅም ጊዜ ዝቅተኛ የሆነ እንቅስቃሴ ሲታይበት የቆየው የኬንያው የላሙ ወደብ አሁን ላይ ለቀጠናው ሀገራት ወሳኝ አማራጭ መግቢያ በር በመሆን በከፍተኛ ሁኔታ እየተነቃቃ መሆኑን የተነገረው ምንም እንኳን በመንገድ መሰረተ ልማት ዝርጋታና በጸጥታ ስጋቶች ዙሪያ አሁንም ተግዳሮቶች እንዳሉበት ተገልጿል። የኬንያ መንግስት የላፕሴት ኮሪደርን በማጠናከር ወደቡን የምስራቅ አፍሪካ ዋነኛ የንግድ ማዕከል ለማድረግ በትኩረት እየሰራ መሆኑም ተጠቅሷል። የኬንያ መንግስት ወደቡን ከጎረቤት ሀገሮች ጋር በባቡር መስመር በነዳጅ ቧንቧና በዘመናዊ አውራ ጎዳናዎች ለማገናኘት ማቀዱን ያስታወቀ ሲሆን ይህ ሲሳካም ላሙ የምስራቅ አፍሪካ ዋነኛ የንግድና የኢንዱስትሪ ማዕከል ይሆናል ተብሎ ይጠበቃል። የላሙ ወደብ ሙሉ በሙሉ ወደ ስራ ሲገባ በአካባቢው የንግድ ፍሰትን ከመቀየር ባለፈ ለቀጠናው የኢኮኖሚ ውህደት ትልቅ ሚና እንደሚኖረውም ተገልጿል። በመጨረሻም የፈረንሳይ ግራ ዘመም ፓርቲ መሪ ሜላንሾን ለፕሬዝዳንትነት ለመወዳደር መወሰናቸውን አስታውቀዋል። ታዋቂው የፈረንሳይ ግራ ዘመም ፖለቲከኛ ዣን ሉክ ሜላንሾን እንደ አውሮፓውያን አቆጣጠር በ2027 ለሚካሄደው የፈረንሳይ ፕሬዝዳንታዊ ምርጫ ለአራተኛ ጊዜ እጩ ሆነው እንደሚቀርቡ ነው ይፋ ያደረጉት። የሊምዝ ፓርቲ መሪ የሆኑት የ74 ዓመቱ ሜላንሾን በየምርጫው ድጋፋቸውን እያሳደጉ መምጣታቸው የተነገረ ሲሆን ባለፈው የ2022 ምርጫ 22 በመቶ ድምጽ በማግኘት ወደ ሁለተኛው ዙር ሳያልፉ መቅረታቸው ይታወሳል። አሁን ሀገሪቷን እየመሩ የሚገኙት ፕሬዚዳንት ኢማኑኤል ማክሮን በሕግ በተቀመጠው የስልጣን ዘመን ገደብ ምክንያት ዳግም መወዳደር የማይችሉ ሲሆን የቀኝ ዘመሟ መሪ ማሪን ለፔን ደግሞ ከፖለቲካ የመታገድ እጣ ፈንታ ሊገጥማቸው እንደሚችል ነው የተገለጸው። ይህም ለሜላንሾን ትልቅ እድል ይፈጥርላቸዋል ነው የተባለው። ሜላንሾንና ፓርቲያቸው በእስራኤል ጋዛ ጦርነት ላይ ያላቸው ጠንካራ ተቃውሞ የሚገልጹ ሲሆን በፈረንሳይ የባለሀብቶች ታክስ መጠኑ እንዲጨምርና የአካባቢ ጥበቃ ሕጎች እንዲጠናከሩ በመሟገት ላይ ይታወቃሉ።